ሌላው በደከመበት እናንተ በእነሱ ድካም ምን አላችሁ አለ ገባችሁ። አያችሁ ነቢያት ዘርዘርተዋል። እናንተ ደግሞ በእነሱ ድካም ያን ሁሉ ድካም አሳልፈው እናንተ ምን አላችሁ አጨዳችሁ። ስለዚህ የታጨደው እህሉ ደግሞ ማን ነው ካላችሁ እኛ ነን። ተስፋ ነው፣ ትንቢቱ ነው፣ ወንጌል ነው። አሁን ገና ወደ ትምህርታችን አሁን ልንገባ ነው። ወደ ምናችን አልኳችሁ? ወደ ርዕሳችን። የትምህርታችን ርዕስ ምንድን ነው ንገሩኝ እንጂ እየረሳችሁ ነው እንደምትሰሙት። የትምህርቱ ርዕስ ምንድን ነው? ከክረምት በፊት ወደ እኔ እንድትመጣ ምን በል ትጋ። ዘባይድ ጻመው ሌላው በደከመበት እናንተ በእነሱ ድካም ምን አላችሁ አለ ገባችሁ። አያችሁ ነቢያት ዘርዘርተዋል። እናንተ ደግሞ በእነሱ ድካም ያን ሁሉ ድካም አሳልፈው እናንተ ምን አላችሁ አጨዳችሁ። ስለዚህ የታጨደው እህሉ ደግሞ ማን ነው ካላችሁ እኛ ነን። ተስፋ ነው፣ ትንቢቱ ነው፣ ወንጌል ነው። ጎተራዋ ደግሞ ማን ናት? እህሉ መጀመሪያ አውድማ ላይ አይደል የሚወቃው? አውድማ የምትባለዋ ማን ናት? አውድማ ላይ ምን አለ? ገለባው ምኑም አለ፣ ፍሬውም አለ አይደል? አውድማው ላይ ነው የሚለየው። አውድማ ደግሞ ማን ናት? ቤተ ክርስቲያን ናት። በአውድማ ውስጥ ያለን እኛ ነን። እኛ ውስጥ ገለባ እንኖራለን አይደል? ምን ያላል? ክርስቲያን ሆነን ከስንዴው ጋር ተቆጥረን ስንዴነታችንን ማረጋገጥ ያልፈልግ እንደ እንክርዳዱ መጣል የምንፈልግ ወይም ደግሞ ንስሐ ያልተዘጋጀ ከሆን ምን እንላለን? ፍሬው ወደ ምን ወደ ጎተራ አይደል? ባለቤቱም የተናገረው ገለባው ደግሞ ምን ይላል? መንሹ በእጁ ነው ይለየዋል አይደል የተባለው። ከዛ ጎተራዋ ደግሞ ማናት ካላችሁ መንግስተ ሰማያት ናት። ፍሬው የሚገባ ወደ ምንድን ነው? ፍሬውን እንድንገባ እግዚአብሔር ማስተዋሉን ያድለን። የንስሐ ዘመን ለሁላችንም ያድለን። ስለዚህ የክረምት ምሳሌ የተባለ የመጀመሪያው ብሉይ ኪዳን ነው። በጋው ደግሞ የመከሩ ጊዜ የሚባለው ሐዲስ ኪዳን ነው። የክረምቱ ሁኔታዎች ደግሞ በብሉይ ኪዳን ተገልጠዋል። የበጋው የፍሬው ጊዜ ደግሞ በሐዲስ ኪዳን ምን ብሏል? ተተርጉሟል። ገበሬዎቹ ነቢያት ተብለዋል። በሁለተኛ ደረጃ ወርሃ ክረምት የሚባለው ምንድነው ካል የሰማዕትነት ዘመን የወርሃ ክረምት ምሳሌ ነው። ገበሬው መከራ እንደሚቀበል እንደሚዘራ በክረምት ብዙ ነገሮች እንደሚታገስ ሰማዕታትም ጥቂት ዘርተው ማለት መከራን ተቀብለው ገበሬው ብዙ ነገርን ዋጋ አድርጎ ነው የሚዘራው። ምርጥ ዘር ነው የሚዘራው። ያን ሁሉ ተቋቁሞ ይዘራል። ምን እንዲል እጥፍ እንደሚያገኘው ያውቀዋል። ጥቂት ዘርቶ ሲሄዱ ዘራቸውን ተሸክመው እያለቀሱ ተሰማሩ ያለው ዳዊት አንድ ገበሬ በትከሻው አስሮ ቋጥሮ ይዟት የሚሄዳትን ዘር ከዘራ በኋላ የሚመልሰው በምንድን ነው? በአህያ በፈረስ እያመላለሰ ጥቂቷ ዘር ምን ትላለች? ትሞላለች። ግን ገበሬው ሲዘራ በጣም ብዙ ነገሮችን ይከፍላል። ብዙ ዋጋ ከፍሎ ነው። ሰዎች በተኙበት፣ ሰዎች ባዘኑበት፣ ሰዎች ብርዱን ሁሉ ተቋቁመው መሄድ ፈርተው አርፈው በተቀመጡበት ሰዓት ዝናቡ፣ መብረቁ፣ ነጎድጓዱ ሳያስፈራው ምን ይላል? ይዘራል። ሰማዕታትም እንደዛው ናቸው። መብረቁ፣ ነጎድጓዱ የጣዖት አምላኪዎች የነገስታቱ ዛቻ የወረደባቸው መከራ ያ ሁሉ ሳያስፈራቸው ማዕበሉ ስጋዊ ፍላጎት ድል አድርገው እሱም ሳይገድባቸው ለተጋድሎ ምናሉ ራሳቸውን አልሰፍተው ሰጡ። ዘርዘሩ የተለያየ ዘር። ገበሬው አንድ ዘር ብቻ አይደለም የሚዘራው። እንዲያው ጤፍ ተወዷል ብሎ እህሉን ሁሉ ጤፍ አይዘራው፣ መሬቱን ሁሉ ልዩ ልዩ ነው። እነሱም ተጋድሏቸው አንድ ብቻ አይደለም። አይ እኛ ከመጸወት ይበቃኛል ከጾምክ ይበቃኛል እንደምንለው አይደለም። በሁሉ ተጋድሎ ውስጥ ምንለዋል? ተገኝተዋል። ያ የሰማዕትነት ዘመን እንዲያውም የሚገርማችሁ ወርሃ ክረምት አብዛኛው ሰማዕታት ሰማዕትነትን የተቀበሉበት ነው።
ዛሬ እንኳን ብናይ ከሐዋርያት መካከል አንዱ የቅዱስ የሐዋርያው ናትናኤል ምንድነው የሰማዕትነት ዕለት ነው። ዛሬ ሰማዕትነት እየተቀበለበት ነው። የነ ቅዱስ ቂርቆስ የነ ኢየሉጣ የነ ቅዱስ ጳውሎስ ሰማዕትነትን መከራን የተቀበሉበት መታሰቢያ በዓላቸው እንኳን የአብዛኞቹ በምን እናገኛለን? በወርሃ ክረምት እናገኛለን። እና ወርሃ ክረምት የሰማዕትነት ዘመን ምሳሌ ነው። ልክ ገበሬው እንደቆርጦ እንደሚነሳ ተዘጋጅቶ እንደሚነሳ ክርስቲያኖችም ይህን አስበው ለሰማዕትነት ለመከራ ጨካኝ ሆነው እንደሚነሱ በራሳቸው ላይ የሚጨክኑ ይሆናሉ። ያ ደግሞ እጥፍ ይሆናል። አንድ ዓመት የዘራው ገበሬው ብዙ ዘመን እንዲበላው ያደርገዋል። እነ ቅዱስ ጊዮርጊስ እነ ቅዱስ ኢየሉጣ 7 ዓመትና 3 ዓመት 1 ዓመት የተጋደሉት ተጋድሎ እድሜ ልካቸውን እግዚአብሔር ዘራቸውን ምን ብሎታል? የዘሩትን የተጋድሎ ዘር ምን አሉ? እጥፍ አደረገላቸው። በሁለተኛ ቆሮንቶስ ምዕራፍ 9 ላይ ለዘሪ ዘርን ይሰጣል ካለ በኋላ ምን ይላል መሰላችሁ? እህል ዘራችሁን ምን ይላል? ያትረፈርፈዋል። ጥቂት ዘርታችሁ ማለት ጥቂት ተጋድላችሁ እግዚአብሔር ምን ይለዋል? እጥፍ ዋጋ ይሰጣቸዋል። አያችሁ፣ እነሱ በሆነ ዘመን ተጋድሎ ፈጸሙ፣ ግን እስከ ዓለም ፍጻሜ ድረስ ቅድስናቸው ክብራቸው ምን ይላል? ይነገራል። እግዚአብሔር ምን ስላለላቸው? የዘሩትን የተጋድሎ ዘር ምን ስላለላቸው? ስላበዛላቸው ማለት አያልፍበትም። ገበሬው እኮ 1 ዓመት ያመረተው ትንሽ እየቆጠበ ቢሸጠው 1 ዓመት 2 ዓመት ቢሸጠው ነው፣ ቢበላው ጥቂት ዓመት ነው አይደል? ቅዱስ ጊዮርጊስ የሰበሰበውን መቼ ያልቃል? መጥምቀ መለኮት ቅዱስ ዮሐንስ የዘራው ዘር በዘመን ያልፋል። ሁልጊዜ የሚነገር ነው። እግዚአብሔር የሰጣቸው ዘር በጥቂቱ የሚታይ አይደለም። ስለዚህ የሚመሰለው በዚህ ነው ማለት ነው። አሁን ገና ወደ ትምህርታችን ልንገባ ነው። ወደ ምናችን አልኳችሁ? ወደ ርዕሳችን። የትምህርታችን ርዕስ ምንድን ነው? ንገሩኝ እንጂ እየረሳችሁ ነው እንደምትሰሙት። የትምህርቱ ርዕስ ምንድን ነው? ከክረምት በፊት ወደ እኔ እንድትመጣ ምን በል? ትጋ። ይህም ጳውሎስ ሲናገር የመጨረሻ በዚህ ምድር ላይ የነበረው ሕይወቱ ላይ የተናገረው ቃል ነው። አንደኛ ጢሞቴዎስ አለ፣ ሁለተኛ ጢሞቴዎስ አለ። መልእክቱም ስናይ ሁለተኛ ጢሞቴዎስ ነው። ሁለተኛ ጢሞቴዎስ በሮም እስር ቤት ሆኖ የመጨረሻ ዕለተ ሞቱን የሚጠብቅበት ዘመን በደረሰ ሰዓት ለጢሞቴዎስ የላከው መልእክት ነው። በእስር ቤት በመከራ ውስጥ ሳለ የሚያገለግለው በጣም ቅዱስ የሆነ ንጹሕ የሆነ በአገልግሎቱ በፍቅር የተሞላ ጢሞቴዎስ የሚባል ደቀ መዝሙር ነበር። ያ ጢሞቴዎስ የሚገርማችሁ ምን ይላል? ትጋ። ምንህን አይቼ እንባህን። አሁን ሰው የልጁን እንባ አይቶ በደስታ ይሞላል እንዴ? አይሞላም አይደል? እንዲያውም ወላጅ መቋቋም ከማይችለው አንዱ ምንድነው ከተባለ የልጆቹን እንባና ለቅሶ ነው። ጳውሎስ እየተናገረው ግን እንባህን አይቼ ማለት ጳውሎስን በናፍቆት መጥቶ ሲጠይቀው በእስር ቤት በመከራ ውስጥ ሆኖ እንኳን የጢሞቴዎስ ፍቅርና ርኅራኄ ምን ይለዋል? በደስታ እንዲሞላ መከራውን እንዲረሳ እንዲቋቋመው ያደርገዋል። እና እንባህን አይቼ በደስታ ሞላ ዘንድ ላይ ይነፍቃለሁ። ደግሞ ብቻዬን ነኝ። እነ ዴማስ ይህን ዓለም ወዶ ዴማስ እግዚአብሔርን ክዶ ከኔ ተለይቷል። ብቻዬን ነኝና ፈጥነን ወደ እኔ እንድትመጣ ምን በል ትጋ እያለ ይነግረውና ስትመጣ ግን ከምኑ ቀድመን አለው? ከምኑ አለው? ከክረምቱ ቀድመ ወደ እኔ ምን በል አለው? ና። እንደምታውቁት ክረምት ላይ ቅድም እንደዘረዘር ነው እንደፈለጉ መራመድ አይቻልም። እንኳን ትናንት ዛሬም እንኳን ትራንስፖርቱ ሁሉ ነገር በአየር በባህር በፈለግነው መንገድ ጉዞ ተጀምሮ እንኳን የክረምት ጉዞ ምንድነው? አዳጋች ነው። ድሮ ትምህርት ቤቱም ፍርድ ቤቱም የሚዘጋው ክረምቱ አስቸጋሪ ስለነበረ ነው። ሰው እንደፈለገ መራመድ ስለማይችል፣ ዛሬ ደግሞ ረፍት ፈልገን ነው አብዛኛው። እና ወርሃ ክረምት ለጉዞ አስቸጋሪ ስለሆነ ስትመጣ በመርከብ ነው የሚሄደው። ስትመጣ ወደ እኔ ምን እንዳትል፣ ጉዞ አደጋ እንዳይገጥመው፣ በጉዞ ውስጥ እንዳትቸገር። የመርከብ ጉዞ አስቸጋሪ ነው። ማዕበል ምን ይላል? ይሞላል።
ማዕበል ከተነሳ መርከቡ ምንድነው የሚለው? አስቸጋሪ ነው፣ ተሰባብሮ ይወድቃል። ስለዚህ ጉዞ አስቸጋሪ እንዳይሆን ከክረምቱ በፊት ወደ እኔ እንድትመጣ ምን በላል? ትጋ። ስትመጣ አደጋ እንዳይገጥምህ፣ እኔን ከማግኘት በፊት እኔ አንተን ሳላገኝ አንተ እኔን ሳታገኝ ሳንገናኝ አደጋ እንዳይገጥመን ክረምቱን ቀድመው ምን በል ወደ እኔ ና። የመጀመሪያው ይሄ። ሁለተኛ ጳውሎስ ከክረምቱ በፊት ወደ እኔ ና ሲለው ለክረምት የሚያስፈልገውን ነገር ምን እንዲልለት እንዲያመጣለት ነው። በርኖሱን ይዘህልኝ ና ይለዋል። መጻሕፍቶችን ይዘህልኝ ና ይለዋል። በክረምቱ ቅዝቃዜ አለ፣ ብርድ አለ፣ አስፈሪ ብዙ ነገሮች አሉ። እነሱን የሚቋቋምበት ልብስ ይዞለት እንዲመጣ ደግሞ በክረምቱ የሚያነባቸው የሚጽፋቸው መጻሕፍትን እንዲያመጣለት ስለሚፈልግ ከክረምቱ በፊት ወደ እኔ እንድትመጣ ምን እላለሁ? ና፣ ቀድመና፣ ተግተህ ፈጥነህና አትስነፍ እያለ ይነግረዋል። እንግዲህ ጳውሎስ ጢሞቴዎስን የተናገረበት ምክንያት ከሆነ እኛን ደግሞ እግዚአብሔር የሚያዘን ከክረምት በፊት የሚለው ከኛ ሕይወት ጋር ስናየው ደግሞ የሚገናኘውን በጥቂቱ እንመልከት። ክረምት ቅድም እንደነገርኳችሁ ባዶ ዘመን ተስፋ ብቻ ያለበት በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ማነው ምዕራፍ 24 ቁጥር 20 ላይ ምንድነው የሚለው? ሽሽታችሁ በክረምትና በሰንበት እንዳይሆኑ ምን በሉ? ጸልዩ፣ ትጉ ይላል። ሽሽታችሁ በክረምት እንዳይሆን። አሁን ክረምት ላይ ብንሰደድ እንኮነናለን ማለት ነው እንዴ? አይደለም። በክረምት ሰው መሰደድ አይችልም። አስቸጋሪ ነው የሚሆንበት። ጉዞ የከፋ ይሆናል። ወደ ፈለገው ሀገር በክረምት ቢሄድ እንደፈለገው መድረስ አይችልም። ስንቅ የለው፣ ገንዘብ የለው፣ ሰው መጠየቅ አይችልም። የሀገሩ መንገድ ይጠፋበታል። ክረምት ሰዎች ተስፋቸው ምድር ላይ ነው ያለው። ገበሬው ክረምት ላይ ደግሶ ማብላት እንኳ አይችልም። ጽዋ ቢኖርበት ዝክር ቢኖርበት ወደ በጋ ይሸጋገራል። በክረምት እጁ ላይ ምንም ነገር ስለማይኖር ተስፋው የት ስላለ? አቤት መሬት ላይ ነው ያለው። መሬቷን ብታዩት ደግሞ ያለው ምንድን ነው? ቅጠል ብቻ ነው ያለው፣ ዘር ብቻ ነው ያለው፣ ፍሬ የለም። ያፈራው የያዘው ነገር አይኖርም። ጳውሎስ በጢሞቴዎስ አንጻር ለኛ እየነገረን ያለው ከክረምት በፊት ማለት ተስፋ ገና እሰራለሁ ብቻ እንዳይሆን፣ በሞት የምትጠራበት ጊዜ፣ ወደ እኔ የምትመጣበት ጊዜ፣ ዕለተ ሞትህ ገና እሰራለሁ እያለ የተስፋ ቅጠል ብቻ የተስፋ ዘር ብቻ ዘርተህ እጅ ላይ ምንም ያልዘራው ነገር ምንም የሰበሰብከው ነገር ሳይኖር ባዶ እጅህን ሆነህ ዕለተ ሞትህ እንዳይደርስ ምን በል ትጋ። አሁን ገበሬው ብዙ ነገሮችን አዘጋጅቶ ዘርቷል። ብዙ ነገሮችን ማዳበሪያውን ያዘጋጃል፣ ምርጥ ዘር ያዘጋጃል። በጣም ውድ ነገር ነው የሚዘራው። አሁን ብትጠይቁ ዘርቻለሁ ነው የሚለው፣ እየዘራው ነው የሚለው። አንድ ተጠብቀው እያለን እኮ ዝግጁ ሆነን እኛ እኮ ኮንፈርት እኮ አዘጋጅተናል። ምን ለብሳቸው ክረምት የምንወጣባቸው ልብሶች አዘጋጅተናል እኮ እኛ አይደለም። በክረምቱ የሚመጡብን ነገሮች ከመምጣታቸው በፊት ተዘጋጅተናል። ግን ለተሞታችንስ ነገ የሚመጣው ፈተናስ በአንደበታችን ከማውራት ውጪ በህይወታችን ፈተናው ይመጣል፣ ችግሩ ይመጣል። ማንም የማይሰራበት ጊዜ ይመጣል ብሏል እኮ ራሱ ባለቤቱ በዮሐንስ ወንጌል ምዕራፍ 9 ላይ ምንድነው ያለው? ቀን ሳለኝ የላከኝን ስራ ልሰራ ይገባኛል ካለ በኋላ ማንም የማይሰራባት ጊዜ ምን ትላለች አለ? ትመጣለች አለ። አያችሁ ጳውሎስ እያለ ያለው የክረምት ጊዜ አለ። መስራት ማን እንደፈለክ እንራመድ ማንችልበት። ስለዚህ መጀመሪያ ተዘጋጅቶ ዘርቶ ምን ማለት መገኘት ያስፈልጋል።
ካልዘራ በጋ ቢመጣ አሁን ለገበሬው ምን ይጠቅመዋል? እንደው ጨቀጨቅ ናቸው መሰለኝ ገበሬዎችን አይደል? ግን ሰነፉ ገበሬ ክረምት ሲመጣ ልክ ትጉ ገበሬ እንደሚዘራው ምን አለ ሰዓቱ ሲደርስ ከሰማይ ዝናብ ሲወርድ ማዳበሪያውን መግዛት ሲያቅተው ዘሩን መሰብሰብ ሲያቅተው ሲበርደው ምን ይላል መሰላችሁ? መሬቱን ምን ልበለው ላከራየው ይላል። ጥማድ ይሰጠዋል ወይ ይሸጠዋል። ከዛ ዘሩን ምን ይላል? አቤት ቆልተሽ አምጪልኝ ይላል። በዛሽ በክረምት አይ ዝናብ ከሚወርድብኝ እያለ ጥሬውን ቆርጥሞ ምን ይለዋል? ይጨርሰዋል። አሁን የዚህ ሰው በጋ መምጣቱ ይጠቅመዋል? ይሄ ገበሬ ይጠቅመዋል? እንደውም በክረምቱ ከተሜ ሆኖ ነው የኖረው ወይስ ገበሬ ሆኖ ነው የኖረው? ከተሜ ሆኖ ነው አይደል? ከተሜማ አይሆንም እንጂ ቢሆን ኖሮማ ወይ ይነግዳል ወይ ምን ይላል ሌላ ስራ ይሰራል። እንደ ከተሜ የኖረ ምን ገበሬ እንዳይሉት ደግሞ ምንም አይል ያልዘራ። አሁን ይህ ሰው ቅጥ የለሽ ኑሮ ኖሮ እንደ ስራው አልኖረም፣ እንደ ማንነቱ አልኖረም። አሁን እኛም በዚህ ህይወታችን በዚህ እድሜያችን ካልዘራን በጋ የሚባለው ክርስቶስ የሚመጣበት ዘመን ያ እህሉ የሚታጨድበት ዘመን እነሆ በቶሎ እመጣለሁ ለእያንዳንዱ ምን እንደ ስራው እሰጠዋለሁ የሚለው ዘመን ለእኛ መምጣቱ ምንድነው ጥቅሙ? ይዘግይ እንዳንለው የዘወትር ጸሎታችን እንደው አስቸጋሪ እኮ ነው አይደል? ክርስቶስ ይዘግይ እንዳንል የዘወትር ጸሎት ላይ የማይቀር ምን አለ? መንግስት ትምጣ የሚል አለ። አልተዘጋጀንም ብለን አናልፈው ነገር ዘወትር ግን እየጠራ ነው። እሱን ይመጣል ብቻ አይደለም ጎና ያልነው ምን አላልንም? አልዘራንም። ምን ልታጭዱ ነው ቢለንስ? ምን ልሰበስቡ ነው ቢለንስ? ምን ልሰጣቸው ነው የምመጣው ቢለንስ? የተዘራ ከሌለ ምን ዋጋ አለው? ይኖረዋል? እግዚአብሔር ማስተዋሉን ያድለን። ስለዚህ ጳውሎስ ምን አለ? ከክረምት በፊት ወደ እኔ እንድትመጣ ምን በል ትጋ። ትጋት ምንድን ነው? መወሰን። አንዳንድ ሰው በቃ እየሞከርኩ ነው፣ እየተጋው ነው፣ እየሰራው ነው ብሎ ያስባል። ግን ምንድን ነው? ምኞት ላይ ብቻ ተስፋ ላይ ብቻ በቃ እንላለን። ስንት ዘመን አሳለፍ አስበን እንደው ምን የከለከለን ነገር አለ? እግዚአብሔር እንዳንዘጋጅ የሚያደርገን የለም። አብይ ጾም ላይ ሞከርን ግን አልቻልንም፣ ተው ነው። ፋሲካው ላይ ደግሞ አይመችም ለንስሐ ትንሽ እስኪ እንጠብቅ፣ ጾም ሲገባ እንላለን። ጾሙ ገባ ነው። አሁን ደግሞ ክረምት ነው። አይ በቃ አሁን ደግሞ ምንለው ምንድነው? እንዲያው አዲሱን ዘመን አዲስ ሰው ሆኜ ምንለው አለው እጀምራል እንዴ ብዙዎቻችን በቃ በአዲሱ ዘመንም አዲስ ሰው ነው መሆኑ እንላለን አይደል? ግን ዛሬ ቆሽሾ ነገ ለመታጠብ እንደ ልብስ መሰላችሁ እንደ ህይወታችን ነገ ስለምናጥበው ዛሬ እንደፈለግን ማቆሸሽ እንችል ይሆናል። ግን ምን ይላል? አቤት ይመነችካል። ምን ይላል? የመነቸከ ተሎ አይለቅም እኮ የመነቸከ አቅልሞታል፣ ቀይሮታል። የልብሱን መልክ ያጠፋዋል፣ የዕቃውን አይነት ያበላሸዋል፣ ቶሎ አይለቅም። አሁን እኛ በብዙ መንገድ መለወጥ ያልቻልነው ቶሎ ስላለቀቀን ነው፣ ስለመነቸክን ነው አይደል? ተነግረን ስብከቱ የማይለውጠን ሰው ተፈራርቆብን ንግግር ተፈራርቆብን መለወጥ ያልቻልነው ምንድነው ከተባለ ስለመነቸክን አይመስላችሁም? አይመስላችሁም? በቃ ያለዚህ መውጣት አልችልም፣ ከዚህ መውጣት አልችልም። ለምን? ያለዛ መኖር አልችልም፣ ተቆጣጥሮን ስለሆነ። እግዚአብሔር ከዚህ መንቻካ ህይወታችንን ነፃ ያወጣል። ስለዚህ ቅዱስ ጳውሎስ መትጋት የሚለውን ይነግረናል። ትጋት ደግሞ ምንድነው? ዕለት ዕለት መስራት፣ በየሰዓቱ ከዓላማ አለመውጣት። ትጉ ሰራተኛ ታውቃላችሁ፣ በየመስሪያ ቤታችሁ ትጉ መሆን ብዙ ነገር ይጠይቃል። ታታሪ መሆን ብዙ ነገር ይጠይቃል። መትጋት እንዲህ በቀላሉ የሚሆን አይደለም። መትጋት ጊዜ ሲመች ብቻ የሚሰራ አይደለም። መትጋት ማለት በህይወት ዘመናችን ሁሉ ዕለት ዕለት ማንኛውም ፈተና ቢመጣ ምን ማለት መቋቋም። ማንኛውም ሁኔታ፣ ማንኛውም ህይወት፣ ማንኛውም አስቸጋሪ ነገር እግዚአብሔርን ከማምለክ
መንፈሳዊ ስራ ከመስራት ምን እንዳይከለክለን ማድረግ ነው። ስለዚህ ትጉሃን ለይነውሙ በቤተ ክርስቲያን የሚጸኑት የሚያገለግሉት ትጉሃን ይባላሉ። የማይተኙ ይባላሉ። ሙሽራው ሲመጣ ተኝተው አይገኙም፣ ሲሰሩ ይገኙ ናቸው። ተጠንቅቀው ነው የሚኖሩት፣ ተዘጋጅተው ነው የሚኖሩት። ስለዚህ ሰው የማይሰራበት ጊዜ ይኖራል፣ ሰው ፍሬ ያልሰበሰበበት ጊዜ ይኖራል። ሁላችንም ምን እንበል? ከክረምቱ በፊት ወደ ማንነት ጋር ወደ እግዚአብሔር ምን ለማለት ለመምጣት። በሌላ አንጻር ጳውሎስ ለጢሞቴዎስ ምኑ ነው ብያቸዋለሁ? ምኑ ነው? መንፈሳዊ ምኑ ነው? አባቱ ነው። ምኑ አልኳችሁ? መንፈሳዊ አባቱ። ጳውሎስ በጢሞቴዎስ በኩል ለኛ የሚነግረን ነገር ጳውሎስ ራሱ የኛ የአበ ነፍስ ወይም የንስሐ አባት ምንድነው? ምሳሌ ነው። መምህሩ ነው፣ አባቱ ነው። ከክረምት በፊት ወደ እኔ ና አለ። ክረምት የተባለው ዕለተ ሞት ነው። ከዕለተ ሞት በፊት ወደ እግዚአብሔር ከምትጠራበት በፊት ጢሞቴዎስን ና እንዳልኩት አንተም ደግሞ ወደ ምን ወደ ንስሐ አባትህ ምን በል ቀረብ። ክረምት የሚባል ዕለተ ሞት ምን ከማለቱ እየጠራ ነው ስለሆነ ደጋግመን ክረምቱ እየመጣ ነው መሰለኝ። ሰዓቱ ዝናብ እያካባ ነውና ሰዓታችን እዚህ ላይ ቢበቃን የተሻለ ይሆናል። ስለዚህ የንስሐ አባት ምሳሌ ነው ማን? ጳውሎስ። ከክረምት በፊት ማለት ዕለተ ሞት ከመድረሱ በፊት ወደ ማን? ወደ እኔ ና። ስለዚህ እኛም ደግሞ ልክ እንደ ጢሞቴዎስ ስንጠራ እንደ ጳውሎስ ያሉ አባቶች ለንስሐ ሲጠሩን ዛሬ ነገ ሳንል ዕለተ ሞታችን ሳይደርስ ለንስሐ ቀርበን ከዕለተ ሞታችን ክረምት በፊት ፍሬ ካለ ማፍራት ክረምት በፊት ምንም ስራ ለመስራት ምቹ ያልሆነ ጊዜ መጥቶ በሕይወታችን አልጋ ላይ ወድቀን የንስሐ አባት የምንፈልግበት ጊዜ መናገር አቅቶን ብዙ መከራ ውስጥ ሆነን መስራት የማንችልበት ጊዜ ከመምጣቱ በፊት ወደ ንስሐ ቀርበን አምላካችን እግዚአብሔር በሰጠን ሕግና ሥርዓት ጸንተን እንድንኖር ፍሬ አፍርተን እንድንገኝ አምላካችን ለሁላችንም ማስተዋሉን ያድለን። ከክረምት በፊት እንድትመጣ ትጋ። ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።